አሁን ሰበር ዜና ከመካከለኛው ምስራቅ ተሰምቷል። ኢራን አሜሪካ ያቀረበችላትን የተኩስ አቁም ጥሪ በቋሚነት ጦርነቱን ማቆም አስፈላጊ ነው በሚል ውድቅ ማድረጓ ተሰምቷል። በአንጻሩ ዶናልድ ትራምፕ የኢራንን የሲቪል መሰረተ ልማቶች ላይ ጥቃት እንደሚፈጽሙ በድጋሚ ዛቻቸውን አስተላልፈዋል። የኢራን ብሔራዊ መገናኛ ብዙሃን የሆነው ኢርና ቴሄራን አሜሪካ ጦርነቱን ለማቆም ላቀረበችው ምክረ ሀሳብ ምላሽ መስጠቷን ዘግቧል። እንደ ኢርና ዘገባ ከሆነ ኢራን የቀረበላትን የተኩስ አቁም ጥሪ በቋሚነት ጦርነቱን ማቆም አስፈላጊ ነው በሚል ውድቅ አድርጋለች። የኢራን መገናኛ ብዙሃን ቴሄራን አሜሪካ ላቀረበችው የተኩስ አቁም ምክረ ሀሳብ ምላሿን በፓኪስታን በኩል ማስገባቷንም ዘግበዋል። የዜና ወኪሉ ኢርና ለአሜሪካ ያቀረበችው ባለ 10 ነጥብ ምላሽ የተኩስ አቁምን ውድቅ የሚያደርግና በቋሚነት ጦርነቱን ለማቆም ፍላጎት መኖር አለበት የሚል መሆኑን ዘግቧል። ኢራን ለ5 ሳምንታት የዘለቀው ጦርነት ሙሉ በሙሉ እንዲቆም በመጠየቅ የሆርሙዝ ወሽመጥ እንድትከፍት የቀረበላትን የተኩስ አቁም ጥሪ ውድቅ አድርጋለች። ኢራን ለአሜሪካ በሰጠችው ምላሽ ውስጥ በቀጠናው ያለው ጦርነት እንዲቆም በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መንገድን የሚያረጋግጥ አሰራር እንዲኖር እንዲሁም መልሶ ግንባታና ማዕቀቦችን ማንሳት እንዲካተቱ የሚሉ ፍላጎቶቿን ዘርዝራለች። ኢርና የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የጊዜ ገደብ በማራዘም ከቀድሞ ዛቻዎቻቸው ወደ ኋላ ማፈግፈጋቸውን አክሎ ዘግቧል። ትራምፕ እስከ ማክሰኞ ዕለት ኢራን የሆርሙዝ ወሽመጥን የማትከፍት ከሆነ በቴሄራን ላይ ሲኦል ይወርዳል ሲሉ ድልድዮችንና የኃይል ማመንጫዎችን እንደሚያጠቁ ዝተዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ በዋይት ሀውስ ዓመታዊ የትንሣኤ በዓል ላይ ተገኝተው የኢራን ጦርነትን በሚመለከት ምላሽ ሰጥተዋል። ትራምፕ በንግግራቸው ቴሄራን የሆርሙዝ ወሽመጥን የማትከፍት ከሆነ የኢራንን ድልድዮች፣ የኃይል ማመንጫዎች እንዲሁም ሌሎች የሲቪል መሰረተ ልማቶች ላይ ጥቃት እንደሚፈጽሙ በድጋሚ ዝተዋል። የማይከፍቱ ከሆነ ድልድይ አይኖራቸውም፣ የኃይል ማመንጫ አይኖራቸውም፣ ምንም አይኖራቸውም ካሉ በኋላ ከዚህ በላይ መሄድ አልችልም፣ ከነዚህ ከሁለቱ በላይ የከፋ ነገር አለ ብለዋል። ትራምፕ ኢራን የአሜሪካንን ተዋጊ አውሮፕላን መታ የጣለችው በክህሎት ሳይሆን በአጋጣሚ ነው ሲሉ ማጣጥለውታል። ሆኖም አሁን ምናልባት በውስጣቸው ብዙ ጥይት ቀዳዳ ያላቸው አንዳንድ ሄሊኮፕተሮች አሉም ብሏል። ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም ያሉ ሲሆን እብዶች ናቸውና የኒውክሌር ጦር መሳሪያን በእብዶች እጅ ማስገባት አንችልም ሲሉ አክለዋል። አክለውም እንደኔ ቢሆን ኑሮ የኢራንን ሰፊ ነዳጅ ዘይት ክምችት እወስድ ነበር ሲሉ ለጋዜጠኞች ተናግረው በርካታ ገንዘብ አገኝበት ነበርም ሲሉ ተሳልቀዋል። በርካታ አሜሪካውያን በኢራን የሚያካሄዱትን ጦርነት ቢቃወሙም አሁንም ጦርነቱን የሚቃወሙ ጅሎች ናቸው ሲሉ ገልጿቸዋል። ኢራን የሆርሙዝ ወሽመጥ እንድትከፍት እስከ ማክሰኞ ድረስ ያስቀመጡት ቀነ ገደብ የመጨረሻው መሆኑን ተናግረዋል። ኢራን ለአሜሪካ ጦርነቱ እንዲያበቃ ላቀረበችው ምክረ ሀሳብ የሰጠችው ምላሽ ወሳኝ ነገር ግን በቂ ያልሆነ ሲሉም ገልጸውታል። ሌላው የተባበሩት አረብ ኤምሬትስ የኢራን የኒውክሌር ፕሮግራምንና በእኛና በሌሎች ሀገራት ላይ እየዘነበ ያለውን ሚሳኤልና ድሮን ጨምሮ በክልሉ ውስጥ ቁልፍ ጉዳዮች መፍታት የማይችል የተኩስ አቁም ስምምነት እንዳይደረግ አስጠንቅቃለች። ዩናይትድ አረብ ኤምሬትስ ፕሬዝዳንት ከፍተኛ አማካሪ የሆኑት ዶክተር አንዋር ጋርጋሽ በሰጡት መግለጫ አገራቸው ግጭቱ እንዲቆም እንደምትፈልግ ተናግረው ነገር ግን ወደፊት በቀጠናው ውስጥ ቀጣይነት ያለው አለመረጋጋትን የሚፈጥር እንዳይሆን ተናግረዋል። አሜሪካና እስራኤል በጥምረት ጥቃት ከከፈቱባት ወዲህ ኢራን የዓለም ዋና የነዳጅና የተፈጥሮ ጋዝ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥ ዘግታለች። በየቀኑ በጣት የሚቆጠሩ ነዳጅ ጫኝ መርከቦች ብቻ በወሽመጡ የሚያልፉ ሲሆን ይህ ግን ከተለመደው ጋር ሲነጻጸር በእጅጉ ዝቅተኛ ነው። የኢራን ስትራቴጂ የባህረ ሰላጤውን ሀገራት ከዋሽንግተን ጋር ያላቸውን የደህንነት ትስስር ሊያጠናክርና የእስራኤልን ተጽዕኖ በቀጠናው ላይ የበለጠ ጎልቶ እንዲታይ ሊያደርግ እንደሚችል ተናግሯል። የተባበሩት አረብ ኤምሬትስ ከዩናይትድ ስቴትስ ጋር ያላትን ግንኙነት በጥፍ እንደምታሳድግም አክለው አስረድተዋል። የሆርሙዝ የባህር ወሽመጥ በማንኛውም ሀገር ታግቶ መያዝ አይችልም ያሉት አማካሪው የተባበሩት አረብ ኤምሬትስ እንደ የባህር ኃይል ለመንቀሳቀስ ዝግጁ ባትሆንም በወሽመጡ ውስጥ የሚደረግ የባህር ጉዞን ለማረጋገጥ በአሜሪካ የሚመራ ማንኛውንም ዓለም አቀፍ ጥረት ትቀላቀላለች ብለዋል። እንደዚሁም የአውሮፓው ምክር ቤት ፕሬዝዳንት ሰላማዊ ዜጎችን ኢላማ ማድረግ ህገወጥ ነው ብለው ተናግረዋል። ፕሬዝዳንቱ አክለውም በኢራን ያለውን ጦርነት የሚያስቆመው ዲፕሎማሲያዊ መፍትሄ ብቻ ነው ሲሉ አክለዋል። አንቶኒዮ ኮስታ በኤክስ ገጻቸው ላይ የሲቪሊያን መሰረተ ልማቶችን በስም ለመዘርዘር የኢነርጂ ተቋማትን ኢላማ ማድረግ ህገወጥና ተቀባይነት የሌለው ነው ሲሉ አጣጥለውታል።
የፕሬዝዳንቱ መግለጫ የተሰማው ዶናልድ ትራምፕ የሆርሙዝ ወሽመጥ ዳግም የማይከፈት ከሆነ የኢራናውያንን መሰረተ ልማቶች እንደሚያወድሙ ከዛቱ በኋላ ነው። የዓለም አቀፉ የወንጀለኞች ፍርድ ቤት መስራች ዋና አቃቤ ሕግ ሉዊስ ሞሪኖ ካሞ ቀደም ሲል እንደተናገሩት በኢራን የሚደረገው ጦርነት በዓለም አቀፍ ሕግ መሰረት ሕገ ወጥ በሆነ መልኩ አንድ ነገር ላይ ጥቃት የመክፈት ወንጀል ጋር ይስተካከላል ብለዋል። ከ100 በላይ የሚሆኑ የዓለም አቀፍ ሕግ ባለሙያዎች አሜሪካ፣ እስራኤልና ኢራን ዓለም አቀፍ ሕግን የሚጥሱ ነገሮችን ሲያደርጉ መመልከታቸውን በመግለጽ ያ በጥልቅ እንደሚያሳስባቸው የሚገልጽ ግልጽ ደብዳቤ ፈርመዋል። ይህ በእንዲህ እንዳለ የኢራን መገናኛ ብዙኃን ማርቫዳሽን የፔትሮኬሚካል ፋብሪካ በጠላት ጥቃት ኢላማ ተደርጓል ሲሉም የተደረሰውን የዛሬውን ጥቃት ዘግበውታል። ሌላው የተሰማው ሰበር ዜና የአሜሪካው ፕሬዝዳንት እንደዛቱት በኢራን የኃይል መሰረተ ልማቶች ላይ ጥቃት የሚፈጸም ከሆነ የማያዳግምና ሁሉን አቀፍ ምላሽ እንደምትሰጥ ኢራን አስጠንቅቃለች። ትራምፕ በኢራን ላይ ጥቃት ለመፈጸም በቀነ ገደብነት ካስቀመጡ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከፈረንሳዮቻቸው ጋር ባደረጉት ውይይት በሀገራቸው ሲቪል ተቋማት ላይ ጥቃት ከደረሰ ምላሻቸው ከባድ እንደሚሆን አስታውቋል። አራግቺ ያለ ጥርጥር ከኢራን እስላማዊ ሪፐብሊክ ጦር ኃይሎች የማያዳግምና ሁሉን አቀፍ ምላሽ ይጠብቃታል በማለት ለፈረንሳይ የውጭ ጉዳይ ሚኒስትር ጄን ኖዌል ባሮት ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ጨምረውም የአሜሪካ ዛቻ የጦር ወንጀልንና የዘር ማጥፋትን ተቀባይነት የሚያደርግ ነው በማለትም ከሷል። ከፈረንሳዩ ከፍተኛ ባለስልጣን ጋር ስለተደረገው ውይይት በኢራን የውጭ ጉዳይ መስሪያ ቤት በኩል የወጣ ዘገባ ላይ ባሮት በመሰረተ ልማቶች ላይ በሚፈጸም ጥቃት በቀጠናው ያለውን ውጥረት የሚያባብስ መሆኑን በመጥቀስ ዲፕሎማሲያዊ መፍትሄ እንዲደረግ ጠይቀዋል። ይህ በእንዲህ እንዳለም የኢራን እስላማዊ አብዮታዊ ዘብ ደህንነት አዛዡ ማጂድ ሃዴሚ መገደላቸውን በሀገሪቱ የዜና ማሰራጫዎች በኩል በወጣው መግለጫ ላይ አስታውቋል። አብዮታዊ ዘብ በመግለጫው የደህንነት አዛዡ ዛሬ ጠዋት መገደላቸውን ገልጾ እስራኤልና አሜሪካ ማጂድ ሃዴሚን ኢላማ በማድረግ ከሷል። እስራኤል ለኢራን አብዮታዊ ዘብ የደህንነት አዛዥ ግድያ ኃላፊነቱን ወስዳለች። የእስራኤል መከላከያ ኃይል በቴሌግራም ላይ ባወጣው የጽሑፍ መልእክት ግድያውን ለኢራን አብዮታዊ ዘብ ሌላ ከባድ ኪሳራ ብሎታል። ኢራን አብዛኛውን ጊዜ የከፍተኛ ባለስልጣኖቿን ግድያ ስታረጋግጥ የነበረ እስራኤልና አሜሪካ ግድያዎች መፈጸማቸው ከገለጹ በኋላ የነበረ ቢሆንም አሁን ግን የአብዮታዊ ዘቡ አዛዥ ግድያ ቀድማ አሳውቃለች። ማጂድ ሃዴሚ ባለፈው ዓመት ሰኔ ወር በተካሄደው የኢራንና የእስራኤል የ12 ቀናት ጦርነት ወቅት የተገደሉትን ሙአመር ካዚሚን ተክተው ሲሰሩ የነበሩ አዛዥ ናቸው። ማጂድ ሃዴሚ ባለፈው ጥር የተቀሰቀሰውን ኢራን ውስጥ በርካታ ሰዎች የተገደሉበትን ጸረ መንግስት ተቃውሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማቀጣጠል ከሷቸው ነበር። የደህንነት አዛዡ በተቃውሞ ወቅት የእስራኤል የሳይበር ስለላ ክፍልን ጨምሮ 10 የውጭ ሀገራት የደህንነት ተቋማት መላው ኢራንን ባዳረሰው እንቅስቃሴ ውስጥ ተሳትፈዋል ብሏል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች የዜና አገልግሎት በጥር ወር የኢራን መንግስት እርምጃ ቢያንስ 7000 ሰዎችን መግደላቸውን ማስታወቁ አይዘነጋም። እንደዚሁም እስራኤል እሁድ ዕለት በሊባኖስ የሂዝቦላ አባልን ለመግደል ባደረገችው ሙከራ በስህተት ቡድኑን አጥብቆ የሚቃወም ከፍተኛ የፖለቲካ ቡድን መሪን መግደሏ ተነግሯል። በጉዳዩ ላይ የእስራኤል የመከላከያ ሰራዊት በሰጠው ምላሽ ጥቃቱ የታሰበውን ኢላማ መግደል እንዳልቻለ ገልጾ በሲቪሎች ላይ ለደረሰው ጉዳት መጸጸቱን ገልጿል። በአብዛኛው ክርስቲያኖች በሆኑ ግለሰቦች የተዋቀረው የሊባኖስ ኃይሎች ፓርቲ በአንድ የመኖሪያ ህንፃ ላይ የተፈጸመው ጥቃት የፓርቲውን ከፍተኛ አመራር ፒየር ሙዋድን እና ባለቤቱን ፍላቪያን እንደገደለ አስታውቋል። የመኖሪያ ህንፃው የሚገኘው ከቤሩት በስተ ምስራቅ በምትገኘው አይን ሳዲ በምትባል በአብዛኛው የክርስትና እምነት ተከታዮች መኖሪያ በሆነችው ከተማ ውስጥ ነው። የሊባኖስ የጤና ሚኒስቴር ጥቃቱ አንድ ወንድና 2 ሴቶችንም እንደገደለ አስታውቋል። የአካባቢው ከንቲባ ሟቾቹ ይኑሩ የነበረው ከኢላማው በታች ባለ አንድ ፎቅ ውስጥ ነበር ብሏል። የእስራኤል መከላከያ ሰራዊት በርካታ የማይመለከታቸው ግለሰቦች በጥቃቱ ምክንያት ጉዳት እንደደረሰባቸው መመልከት ችሏል ሲል ተናግሯል። የሊባኖስ ኃይሎች ፓርቲ ፒየር ሙዋድ ተዋጊም ሆነ ወታደራዊ ኢላማ አልነበረም ካለ በኋላ ከአሰቃቂው ጥቃት በፊት ከቤተሰቡ ጋር የትንሣኤ በዓልን እያከበረ እንደነበር ተናግሯል። ፓርቲው ሂዝቦላን አውግዞ ጥቃቱ የተከሰተው ወታደራዊ ግጭቶች ወደ መኖሪያ መንደሮች ዘልቀው እየመጡ በመሆናቸው ነው ሲልም ሂዝቦላን ወቅሷል።